እሺ በዛሬ ቪዲዮ የምናየው ስለ ዲሞክራሲ ነው ማለትም የዲሞክራሲ እም፣ ስርዓት ማለትም ነው። ዲሞክራሲ ምን ማለት እንደሆነ፣ የዲሞክራሲ አመጣጥ፣ ዲሞክራሲ የዲሞክራሲ አይነቶች፣ የዲሞክራሲ መሪዎችን፣ ጠቀሜታውን፣ እም፣ ፈተናዎቹን እና ዲሞክራሲ ለምን መጠበቅ እንዳለበት እና መጨረሻም ኮንክሉዥን እንሰጣለሁ ማለትም ነው። ዲሞክራሲ የምንለው ነገር የመንግስት አንዱ የመንግስት ስርዓት ነው። እናም ይህም ህዝቦች የራሳቸውን ሊደር በነፃና በፍትሃዊ በሆነ መንገድ ወይም መልኩ የሚመርጡበት ስርዓት ነው ማለት ነው። ዲሞክራሲ የምንለው ቃል ከሁለት ግሪክ ቃል የመጣ ሲሆን የመጀመሪያው ዴሞስ የምንለው ህዝብ ማለት ነው። ክራቶስ የምንለው ደግሞ ፓወር ማለትም ነው፣ የህዝብ ፓወር ማለትም ነው። መጀመሪያ ግሪክ የሚለው የመጣው እንዳልኳችሁ ቅድም ከአንሸንት ግሪስ ነው ማለት ነው። በ508 እስከ 507 ቢሲ ባለው ማለት ነው። ይሄም ስርዓቱ ህዝቦች ወይም እዚያ ሆኑ የአቴንስ ዜግነት ያላቸው ህዝቦች ይሰበሰቡና በፖሊሲዎችና በህጎች ላይ ቀጥታ የሆነ ምን ይሰጣሉ ማለት ነው፣ ምርጫን ቮት ይሰጣሉ ማለት ነው። እና ይሄኛው የመጀመሪያው ዳይሬክት ዲሞክራሲ ሪከርድ የተደረገበት ነው ማለት ነው። ግን ሁሉም ሰው መምረጥ አይችልም ነበር። ሴቶች መምረጥ አይችሉም ነበር፣ ባሪያዎች መምረጥ አይችሉም ነበር። እና ደግሞ የዛ ዜግነት ከሌላችሁ መምረጥ አትችሉም ማለትም ነው። ከዛ ሁለተኛው ደግሞ የሮማን ሪፐብሊክ ነው ማለት ነው። ሪፕሬዘንታቲቭ ፎርም መጀመሪያ እንትን ያለው የታየው እንትን ውስጥ ነው ማለትም ነው፣ ሮም ውስጥ ነው ማለትም ነው። ይህም ህዝቦች የራሳቸውን ሊደር ተሰብስበው እንትን ያሉ ይመርጣሉ ማለትም ነው። በምን ውስጥ ተሰብስበው ሊደራቸውን ይመርጡና ያ ሊደራቸው ደግሞ በሴኔት ውስጥ ሄደው ይላቸዋል ማለትም ነው፣ ሪፕሬዘንት ወይም ይወክላቸዋል ማለትም ነው። ይሄኛው የመጀመሪያው ሪፕሬዘንታቲቭ ፎርም የታወቀው እንዳልኳችሁ ውስጥ ነው ማለትም ነው። ከዛ ልክ የሮማን ሲቪላይዜሽን ልክ ሲወድ ብዙ የአውሮፓን ካንትሪ ወደ ምን ሽፍት ሆኑ፣ ወደ ንጉሳዊ አገዛዝ እና ወደ ፊውዳሊዝም አገዛዝ ሄዱ ማለትም ነው። ግን ይሄ የዲሞክራሲ አገዛዝ ስርዓቱ ወይም ሀሳቡ ሙሉ ለሙሉ አልጠፋም። በተለያዩ የፖለቲካ ሀሳቦች ውስጥ ነበር እና ደግሞ በተለያዩ የሃይማኖት ተቋማቶች ውስጥ ነበር ማለትም ነው። ይህንን እና የዲሞክራሲ ደግሞ አሁን እንዳለበት ደረጃ እንዲሆን ደግሞ አንድ ያደረገው ነገር ማግና ካርታ ወይም ይሄ አንቀጽ ነው ማለትም ነው። በ1215 በኪንግ ጆን የጸደቀ ነው ማለትም ነው። ይህም ምን ይላል መሰላችሁ? ንጉሶች ምን አላቸው? ህግን መከተል አለባቸው የሚል ነው ማለትም ነው። ከዚህ በፊት ህግን ራሱ የሚፈጥሩት እንትኖች ነበሩ፣ ንጉሶች ነበር። አሁን ግን ንጉሶች በምን ጀጅ መሆን አለባቸው? ከህግ በታች ናቸው እና በህግ ጀጅ መሆን አለባቸው ሲል የመጀመሪያውን አይነት የዲሞክራሲ እንትን ሀሳቡን በደንብ ወይም የመጀመሪያ ኮንስቲቱሽን ዲሞክራሲ የሚለውን ሀሳብ በደንብ አጸደቀው ማለትም ነው። የአሜሪካን ሪቮሉሽን በ1776 ደግሞ በጣም አጸናው ማለትም ነው። ይህም አሜሪካን ህዝቦች ምን ሆኑ ማለትም ነው፣ ከብሪቴን ራሳቸውን በማውጣት የመጀመሪያውን ለህዝብ የተቋቋመ በህዝብ የተመራና ለህዝብ የሚቆም መንግስት ፈጠሩ ማለትም ነው። ከ13 ዓመት በኋላ ደግሞ ፍሬንች ሪቮሉሽን ተካሂዶ ሞናርኪ ሙሉ ለሙሉ በማጥፋት እነሱም ጀመሩ ማለትም ነው። ከዛ በኋላ አሁን ላይ እንደምታዩት ብዙ ሀገሮች ወደ አውሮፓ ብታዩ፣ ኤዥያ ብታዩ፣ አፍሪካ ብታዩ፣ ላቲን አሜሪካ ብታዩ ብዙ ሀገሮች ራሳቸውን ዲሞክራሲ ብለው ይጠራሉ ማለትም ነው። ሁለት አይነት የዲሞክራሲ አይነቶች አሉ። የመጀመሪያው ቀጥታ ዲሞክራሲ ዳይሬክት ዲሞክራሲ የምንለው ነው። ሁለተኛው ደግሞ ኢንዳይሬክት ዲሞክራሲ ወይም በተዘዋዋሪ ወይም ቀጥታ ያልሆነ ዲሞክራሲ የምንለው ነው ማለትም ነው። ቀጥታ የምንለው ዲሞክራሲ ህዝቦች ተሰብስበው ቀጥታ ህጎችና ፖሊሲዎች ላይ የሚመርጡበት ይሆናል ማለት ነው። እንደ አንሸንት አቴንስ ማየት እንችላለን። ኢንዳይሬክት የምንለው ዲሞክራሲ ደግሞ ህዝቦች የራሳቸውን መሪ ይመርጡና ያ መሪ ደግሞ ሴኔት ላይ ሊሆን ይችላል፣ ፓርላመንት ላይ ሊሆን ይችላል፣ ሄዶ እነሱን ሪፕሬዘንት የማድረግባቸው ነው። ሶስተኛ ደግሞ አለ ላይክ ምንድነው ሶስተኛም አለ ግን ፓርሻል ዲሞክራሲ ነው እንደዛ የሚባል ነገር ሴሚ ዳይሬክት እንደዛ የሚባል ነገር ነው። ሴሚ ኢንዳይሬክት ነው እንደዛ ብቻ። ሶስተኛ አለ ግን ሁለቱ እንደዋኝነት እንያዛቸው ማለትም ነው።
እነዚህ 6 መርሆች አሉት ዲሞክራሲ። የመጀመሪያው ፍሪደም ኦፍ ስፒች ኤንድ ፕረስ ማለትም ነው። ፕረስ የፈለጉትን እንዲጽፉና ደግሞ ህዝቦች ደግሞ የማውራት ነጻነት እንዲኖራቸው ማለትም ነው። ሁለተኛ ደግሞ ሁሉም ሰው ከህግ በታች እንደሆነና ህግን ማክበር እንዳለበት እና በህግ ደግሞ ጀጅ እንደሚደረግ የሚያመለክት ነው። ሶስተኛ ደግሞ አካውንታቢሊቲ ኤንድ ትራንስፓረንሲ የምንለው ነው። ተጠያቂነትና ግልጸኝነት ማለት ነው። በተለይ ብዙ ጊዜ በመንግስት የሚሰሩ ሰዎች ላይ እነዚህ ነገር በደንብ እንትን ይልባቸዋል ማለትም ነው። እንትን ይልባቸዋል ምንድነው አፕላይ ይደረግባቸዋል ማለት ነው። ሌላኛው ነው ፍሪ ኤንድ ፌር ኤሌክሽን የምንለው ነው ማለት ነው። ፍሪ ኤንድ ፌር ኤሌክሽን የምንለው ፍትሃዊ የሆነና ፍትሃዊና ነፃ የሆነ ምርጫ ማካሄድ ማለትም ነው። ሌላኛው ደግሞ አምስተኛው ደግሞ ምንድነው ማጆሪቲ ሩል ያደርጋል ወይም ብዙሃነት ይመራሉ። ግን የምንድነው የአነስተኛ ህዝቦችን መብት በማክበር ነው ማለትም ነው። የስድስተኛው እና የመጨረሻው ደግሞ ኢኳሊቲ ኤንድ ሂውማን ራይት ማለት ነው። ሁሉም ሰው እኩል እንደሆነና ሁሉም ሰው ደግሞ ምንድነው ሰብአዊ የሆነ መብቶች እንዳለው ማለትም ነው። እንደ ሌሎቹ ስርዓቶች ዲሞክራሲም የተለያዩ ፈተናዎች አለባቸው። የመጀመሪያው ኮረፕሽን ሚስኢንፎርሜሽን የምንለው ነበር። ኮረፕሽን የምንለው ነገር ሙሰኝነት ማለትም ነው። እና ደግሞ ሚስኢንፎርሜሽን ደግሞ የተሳሳተ የሆነ ኢንፎርሜሽን ማለትም ነው። ሶ በዚህ የዲሞክራሲ ስርዓትም ሙሰኞች ይኖራሉ እና ደግሞ የተሳሳተ ኢንፎርሜሽን የሚሰጡ ሰዎች ይኖራሉ። ግን ይህንንም ከነዚህ ከእንትኖች ውስጥ ማለትም ነው ከነዚህ ከፈተናዎች ውስጥ እነዚህ ማቀዝ ይቻላል ማለት ነው። ቮተር አምፐሲ የምንለው ማለት ነው። ህዝቦች የሚፈልጉትን ለውጥ ሲያዩ ሲቀሩ ወይም ሊደር መርጠው ያ ሊደር ግን የሚፈልጉትን ነገር ሳያደርግላቸው ሲቀር መምረጤ ምንም ጥቅም የለውም በማሰብ በምርጫው ላይ ፓርቲሲፔት ማድረግ ያቆማሉ ማለትም ነው። እሱ ነው ማለትም ነው። ሶስተኛው ደግሞ ኢንፍሉዌንስ ኦፍ መኒ ኤንድ ሚዲያ ኤንድ ፖለቲክስ የምንለው ነገር ነው። ገንዘብ ያላቸው ሰዎች ደግሞ ሚዲያ ያላቸው ሰዎች ያንን በመጠቀም ብቻ ምን ያደርጋሉ? ፖለቲክሱ ወይም ዲሞክራሲው ምን ያደርጋሉ? ኢንፍሉዌንስ ያደርጉታል ማለትም ነው። ወይም የራሳቸውን ሀሳብ የራሳቸውን ጥቅም ለመጠቀሚያ እንደ መጠቀሚያ ያገለግላቸዋል ወይም ለመጠቀሚያ ያደርጉታል ማለትም ነው። ፖለቲክሱ ማለትም ነው። አራተኛ ደግሞ ምንድነው ዊክ ኢንስቲቱሽን ላክ ኦፍ ሎ ኢንሰሚኔሽን። እነዚህ ሙስነት በሚበዛበት ጊዜ ኢንፎርሜሽን በትክክል በማይኖርበት ጊዜ እና ደግሞ ህዝቦች በዲሞክራሲ ላይ ማመን በማያምኑ ጊዜ እና ደግሞ ኢንፍሉዌንስ ኦፍ መኒ በሚኖርበት ጊዜ ምን ይሆናል? ደካማ ኢንስቲቱሽኖች የሚፈጠሩበት ይኖራል። እነዛ ደካማ ኢንስቲቱሽኖች በሚኖርበት ጊዜ ደግሞ ምን ይሆናሉ? ምንድነው ሩል ማነው ህግ ምንድነው መከተል ይቆማል ማለት ነው። እና ደግሞ እዚህ ጋር ዲሞክራሲ ለምን መጠበቅ እንዳለበት ዲሞክራሲ የምንለው ነገር ስለ ምርጫ የምናስብበት ነገር ግን የራሳችንን ሀሳብ በነፃነት ስለምናወራበት ጥያቄ የምንጠይቅበትና የራሳችንን ሀሳብ ደግሞ በነፃ ወይም የራሳችንን ድሪም ደግሞ በነፃ የምንገልጽበት የመንግስት ስርዓት ነው ማለት ነው። ለዛ ነው ሁሉም ጀነሬሽኖች ምንድነው ይህንን ነፃነትና ይህንን እውነት መጠበቅ ያለባቸው ማለት ነው። ይህንን ማድረግ የምንችለው ግን ትምህርት በመስጠት ነው። በትምህርት ቤት ውስጥ ሊሆን ይችላል ወይም ደግሞ በማህበረሰብ ውስጥ ሊሆን ይችላል። እንደዚህ አይነት ትምህርቶችን በምንሰጥበት ጊዜ ዲሞክራሲ መጠበቅ እንችላለን ማለት ነው። በመጨረሻም ዲሞክራሲ የምንለው ስርዓት ፐርፌክት አይደለም፣ ነገር ግን ከሌሎቹ ስርዓቶች ይሻላል። ምክንያቱም የራሳችንን ሀሳብ የራሳችንን ህይወት በነፃነት እንድንኖርና የራሳችንን ነገር በደንብ በነፃነት ሊሆን ይችላል የራሳችንን ህይወት ደግሞ በማንም ላይ ብሌም ሳናደርግ እንድንኖርና እንድናደርግ ወይም ድሪማችንን እንድናሳካ ያገለግለናል ማለት ነው። ለዛ ነው ዲሞክራሲ ከሌሎቹ የተሻለ የመንግስት ስርዓት የሆነው ማለት ነው። በዚህ ቪዲዮ ስለ ዲሞክራሲ አውርተናል። ዲሞክራሲ አመጣጥ አይተናል። ዲሞክራሲ ማለት እንደሆነ የዲሞክራሲ አይነቶች እና መርሆችን እና የተለያዩ ነገሮችን አይተናል። በሌላ ቪዲዮ እስከምንገናኝ ድረስ ቻው።